አሰልጣኝ ግርማ ታደሰ መንቾ በመጀመሪያ እንኳን ደስ አለ ከከባድና ከአስቸጋሪ ጊዜ በኋላ አመቱን በሊጉ መቆየት እንዲሁም ደግሞ የሀገሪቱ ሁለተኛ ትልቁን ዋንጫ በስኬት በማጠናቀቅ ፈጽመዋል። ከባድ ጊዜ እንዳሳለፋችሁ በተደጋጋሚ ትገልጻላችሁ። እስቲ ከሱ ልጀምር። እሺ አመሰግናለሁ። ያው ክለባችን ከመጀመሪያ አጀማመራችን በተወሰነ መልኩ ያው ሊጉ ላይ የነበረን ነገር ብዙም አጥጋቢ አልነበረም። ያው ትንሽ አዲስ ቲም እንደመሆኑ መጠን የሆነ ጊዜ ያስፈልገው ነበርና ያው ስንጀምር በጣም ተቸግረን የጀመርነው። ከዛ አንፃር ሁለተኛ ዙር ላይ በተወሰነ መልኩ ነገሮችን አስተካክለን ልጆችም ጥሩ ስነልቦና ፈጥረን የተሻለ ነገር እየሰራን ጥሩ ሂደት ነው የመጣንበት መንገድ ጥሩ ሂደት ነው። የመጀመሪያው ስኬት ግን ሁለተኛ ዙር ላይ እናሳካለን ብለን ታርጌት ያደረግነው የመጀመሪያ ሊጉ ላይ መቆየት ነው። ያንን እግዚአብሔር ይመስገን ያው ብዙ ዋጋ ከፍለዋል ተጫዋቾች፣ አሰልጣኞች፣ ደጋፊዎች፣ አጠገባችን ያሉ በጣም ውስን ደጋፊዎች በጣም ዋጋ ተከፍሏል ብዬ አስባለሁ። ያ ሁሉ ድምር ውጤት ነው ዛሬም ለበቃንበት። ያው ከሊጉ ላይ እንድንቆይ የቻልንበት መንገድ ብዙ ስራዎች ወይም ደግሞ ብዙ ዋጋ ተከፍሏል። ከዛ አንፃር ምናልባት ኢትዮጵያ ዋንጫ እያሸነፈን መምጣታችን ሊጉ ላይ የተሻለ ስነልቦና እንዲኖረን አድርጎናል። ትልቅ አሁን ዛሬ ሻምፒዮን ሆነናል። ከዛ በፊት ግን በነበሩ ቲሞች ባገኘናቸው ልምድ ያላቸውን በዚህ በኢትዮጵያ ዋንጫ ደግሞ የተሻለ ሲቪ ያላቸውን ቲሞች እነ ወላይታ ዲቻን፣ እነ መቻልን፣ እነ መቀሌን እነዛን ጥለን መምጣታችን ሊጉ ላይም ጥሩ ስነልቦና እንዲኖረን አድርጓል። ዛሬ ደግሞ በጣም ልዩ ቀን ነው። ያው ምናልባት ሲዳማ ቡና ሻምፒዮን ነው የሊጉ፣ የእሱ ለዋንጫ ማለፍ ደግሞ ለእኛ የኮንፌዴሬሽን ካፕ እድሉን አግኝተናል። እሱ ፍጻሜው ላይ በመገናኘታችን የእኛም ፕላን አንዱ እሱ ነበር። ሁለተኛ ደግሞ በጣም በቃ አፈጻጸማችንን በጣም ያሳመርንበት መንገድ የዛሬው ቀን ነው። የዛሬው ዋንጫ ለእኛ ለተጫዋቾችም፣ ለአሰልጣኞችም፣ ለክለቡ ደጋፊዎችም ለክለቡም ትልቅ ስኬት ነው ብዬ አስባለሁ። ከጨዋታው አስቀድሞ የዛሬውን ጨዋታ በድል እንደምትወጡ ውስጥ ያምን ነበረ? ምንድን ነበረ ይዘህ የገባኸው? ቡድን ዛሬ በታክቲኩ ረገድ በጣም የተለየ እንቅስቃሴ ያደርግ ነበር። ምናልባት ብዙ ነገሮች ነው እየሰራን የመጣ ነው። አቀራረብ ላይ በጥንቃቄ ምን መስራት እንዳለብን በደንብ ልጆቹ ተረድተውናል። በቂ ጊዜ ወስደን ሰርተንበታል። ሁለተኛ ደግሞ የተጋጣሚያችንም እንቅስቃሴ አጠቃላይ ያለውን ነገር በደንብ ተከታትለናል። ባለፈው የመጨረሻዋን የፍጻሜውን ጨዋታ ብዙ የቤስት ተጫዋቾች አለመጫወታቸው በጣም ደስ ብሎኛል። ለምን ልጆቹ ከቴምፖ እንደሚወጡ ማች ፊትነሳቸው እንደሚወርድ እርግጠኛ ነበርኩኝ። ምናልባት እዛ ጌም ላይ ቢጫወቱ በደንብ መንደርደሪያ ነው። ምናልባት ቢያንስ እንኳን 45 ደቂቃ የመጫወት እድል ቢያገኙ እዚህ ዛሬ የተሻለ ነገር ይሰሩ ነበር። ያለመጫወታቸው ግን ለእኛ ጥሩ ስነልቦና ሆኖኛል፣ ለእኔ በይበልጥ። ለምን ተጫዋች የተወሰነ ሳምንታት ጌም ባቆመ ቁጥር በተወሰነ መልኩ አቋሙ ይወርዳል። ያን ነገር ሜዳ ላይ ይቻሉ። በዛው የኛም ዝግጅት ምናልባት እነሱ የጠበቁበት መንገድ አለ። በአብዛኛው ኮምፓክት ሆነን ዲፌንሲቭ ጌማችን በጣም የተሻለ ነው። ዛሬ ግን በደንብ ባላንስ አድርገን ኳስ ይዘን ተጫውተን ጎል የማግባት አቅማችንን ጥሩ እናደርጋለን ብለናል። ያን ሜዳ ላይ በደንብ ነው ያሳካነው። አብዛኛው የሊጉ ክለቦች ከፋይናንስ ጋር የተያዘ ችግር ያጋጥማቸዋል። ያንተ ግን ይለያል። ግጥሞሽም ይመስላል። በሄድክባቸው ክለቦች ፈተናዎች ይበዙባል። ግን እነዛን ፈተናዎች በጥሩ ስነልቦና እየተወጣክ ክለቦቹን የሆነ ደረጃ ታሻግራለህ። ዘንድሮ ግን ደግሞ ይለያል። ከባድ ጊዜን ያሳለፋችሁት ያንን ደግሞ አልፈ ትልቁን የሀገሪቱ ሁለተኛ ዋንጫን አሳክታል። አሰልጣኝ ግርማ እንደዚህ የሚመጡብህን በክለብ ከአንተ ከሜዳ ላይ ቡድንን ከማዘጋጀት ውጭ የሚመጡብህን ፈተናዎች እንዴት ነው ከተጫዋቾቹ ጋር የምታልፈው? እንዳልከው ነው። ምናልባት እኔም አሁን አንተም እንዳልከው እድለኛ አይደለሁም መሰለኝ። በተደጋጋሚ ክለቦች እንደዚህ አይነት ችግሮች ይገጥመኛል እና ግን ምንድነው እንደ ችግር አላየውም። እኔ በራሴ ማለት ነው በራሴ እንደ ችግር አላየውም። ያን እንዴት መወጣት እንዳለብኝ ያው ትልቁ ነገር መሳሪያ ተጫዋቾች ናቸው። ተጫዋቾቹ ጋር ያለውን ችግር የጋራ ነው ማድረገው። ምናልባት ጥያቄዎች ብዙ ጊዜ ይነሳሉ፣ ስራ ይቆራረጥብሃል ምናምን ብዙ ችግሮች ይመጣሉ። ግን ልጆቹን በተቻለ መጠን ጥሩ ስነልቦና ጥሩ ነገር ላይ እንዲሆኑ ምቹ ሁኔታ ነው ፈጥረው ለስራችን ለልጆቹ ምቹ ሁኔታ እየፈጠርኩላቸው ችግሮች እንኳን ቢኖሩ ችግሮችን እንዴት መወጣት እንዳለብን ቀድመው እንዲዘጋጁ ነው ማድረገው። ደሞዝ ላይ ይከፈለን ይችላል የሚል ግንዛቤ ይፈጥራሉ። ያ ነገር ይቆያል 3 ወር 4 ወር 5 ወር ሊቆይ ይችላል። ስለዚህ ቅድመ ዝግጅት እንዲያደርጉና እኛ ግን ዋና ፕላናችን የጀመርነውን ስራችን በስርዓት መስራት እንዳለብንና ያንን ነው እነዛን ማለት ልጆቹ ተረድተውኛል፣ በጣም ይረዱኛል። ያው በተደጋጋሚ በየአመቱ ይረዱኛል። እኔ ከምን አንግል እንደሆነ አላውቅም፣ በጣም ይረዱኛል። ችግሮች ሲመጡ ግን ችግሮችን እንዴት መወጣት እንዳለብን በቂ ግንዛቤ ይፈጥራለሁ። ስታፉም ተጫዋቾችም በጣም አንድ ሆነን ግንኙነታችን በጣም ጤናኛና በጣም ጠንካራ ግንኙነት ይኖረናል። እንግዲህ ውጭ ያለውን ቻሌንጅ በዚህ መልክ ነው እየተወጣን ያለ ነው። ሜዳ ውስጥ ደግሞ ሜዳ ላይ ትሬኒንግ ላይ ምናልባት ትሬኒንግ ላይ አንዳንዴ ተጫዋች ያኮርፍባል።
ለአንድ ደቂቃ እንደዛ አይነት ስሜት አይቻለቀም። በትሬኒንግ ላይ ዝግጅታችን ላይ ሁሌ ጥሩ ነን። ጌም ላይ ደግሞ ሜዳ ላይ ያለውን ነገር ያላቸው ነው ሰጥተው የሚጫወቱት። እግዚአብሔር ይመስገን። ያው በዚህ አጋጣሚ እነሱንም በጣም ማመስገን ፈልጋለሁ። የእነሱ ውጤት ነው የእነሱ ለእኔ ምቹ መሆን፣ እኔም ለእነሱ ምቹ ስለሆንኩኝ እነሱም ለእኔ በጣም ምቹ ሆነውኛል። ያ ድምር ውጤታችን ነው ዛሬ ለዚያ በቃን። እግዚአብሔር ይመስገን። ያው ከሁሉም በላይ እግዚአብሔርን ማመስገን ፈልጋለሁ። ለክለቡም ትልቅ ስኬት ነው። ለእኔም እንዳሰልጣኝ ለተጫዋቾችም ትልቅ ሲቪያችን ነው፣ ትልቅ ውጤታችን ነው። እንግዲህ ያው ማመስገን ነው። አሰልጣኞችና ተጫዋቾችን በሚገባ አመሰግናለሁ። ለዚህ ያደረሱን የእነሱ የጋራ ውጤታችን ስለሆነ ማለት ነው። ሰኔ 30 ኮንትራት አልቋል። ዛሬ ሐምሌ 2 ነው። ስለ ቀጣይ ማለት ይቻላል? ቀጣይ እኔ አሁን እንግዲህ እንዳልከው ነው ውሌን ጨርሻለሁ። ሰኔ 30 አልቋል። ያለኝ ስምምነት ያው ሲያልቅ መቼም በጥሩ ሁኔታ በጥሩ ስሜት ጥሩ ደጋፊ ነው ያለ። ለየት ያለ ነገር አለ ባይዘ ደጋፊው የአካባቢ ማህበረሰብ ለኳስ ያላቸው እንትን ከዚህ በፊት ካየዋቸው ወጣ ያሉ ነገሮች አሉ። በጣም ስሜታዊ ናቸው። በጣም ሁሉ ነገር ያለውን ነገር ሁሉ ሊያግዙ ይፈልጋሉና ሁለተኛ ደግሞ እኛም ውጤት በተበላሽብን ሰዓት በጣም ታግሰውናል። በጣም ትሪት ያደርጉን ነበረ። ውጤት ተበላሽቶብን ነበር ጅምር ላይ። እነዛ አልቸኮሉም። ነገሮች ከኛ ጋር ይመጣላ ሌላ ነገሮች አልተፈጠረም። ጊዜውን ሰጥተውን እኛም ደግሞ ያን ለማስተካከል እውነት ለመናገር በጣም ደክመናል። በጣም እስክንደክም ድረስ ነው የሰራ ነው። እንግዲህ እግዚአብሔር ይመስገን ለዚህ ደርሰናል። ቀጣ ያለው ምናልባት እንግዲህ እንዳልኩ ውሌን ጨርሻለሁ። ከዚህ በኋላ ያለው ነገር አዲስ ፕላን ይኖራል ብዬ ተስፋ አደርጋለሁ። እንግዲህ ከአዲስ ፕላን ጋር ነው የምመጣው ብዬ ነው የማስበው። ሶስቱ ልጆች ባለቤት ሁልጊዜ በአንተ ስራ ውስጥ ትልቅ ድርሻ አላቸው። ሌሎችም የቤተሰብ አካላት አንተን የሚያደንቁ የሚያከብሩ ብዙ ስፖርተኞች አሉ። ስለ ልጆች፣ ስለ ባለቤት አጠቃላይ ማመስገን ስለምትፈልገው ነገር ድልስጥ? ያ ባለቤቴ ከምንም በላይ ነው። ያው ከምንም በላይ ነው። ያው የእኛን ስራ አንተ ታውቀዋለህ። በጣም ጫና አለው። ያው እኛ ላይ በጣም ጫና አለ፣ ግን ከኔ በላይ ነው ጫና ያለባት እሷ። በጣም ያው እንግዲህ በአመት ውስጥ በጣም ውስን ቀናት ነው የምንገናኘው። የኛ ስራ ትንሽ አስቸጋሪ ነው። ያ ነገር ያ ሁሉ ችግሮች እያሉ ያ ሁሉ ጫና እያለ ያው ዘወትር ማለት እችላለሁ ከጎን ያለች። ከኔ በላይ ግን እሷ ናት በጣም የምትቸገረው ማለት ነው። ከምንም በላይ እግዚአብሔር ይመስገን። ያው በእንደዚህ አይነት መልክ ደግሞ እነሱንም ድካም ስንከፍል ደስ ይላል። ልጆችም እንደዛው ናቸው። ያው ለኳሱ ያላቸው እንትን በጣም ለየት ያለ ነገር አላቸው። ትምህርታቸውን እንደጨረሱ ቀጥታ እዚህ ነው የመጡት። እንግዲህ እዚህ ያለውን ነገር በደንብ ሴንስ ያደርጋሉ። ከዚህ በፊትም ባለፈውም አመት ሀዲያ ሆሳዕና እያለን ይመጣሉ። ጌም ያው ምቹ ሁኔታ በተፈጠረላቸው ሰዓት ይመጣሉ። በጣም ደስተኛውን ለኳሱ ለየት ያለ ነገር አላቸው እነሱም። ያው እንግዲህ ከምንም በላይ ከእግዚአብሔር በታች ባለቤቴም በዚህ አጋጣሚ ስኬቴ ለእኔ ስኬት ከጀርባ ጠንካራ ሆና የምታግዘኝ እሷ ናት። በዚህ አጋጣሚ እሷም በጣም ከልብ ማመስገን ፈልጋለሁ። በተጨማሪ የክለቡ አመራሮች፣ የክለቡ ደጋፊዎች አሉ። በጣም ትላልቅ ባለሀብቶች አሉ። እነሱ በደንብ ታግሰውናል። ቅድም እንዳልኩ የተሻለ ነገር እንሰራ እምነቱም ነበራቸው እኛ ላይ። ያው በዚህ አጋጣሚ እነሱን ማመስገን ፈልጋለሁ። ጊዜ ሰጥተውን አግዘውን ምንም እንኳን የፋይናንሻል ችግሮች እነሱም ጋር እኛ የምናውቀው ችግሮች ቢገጥመንም ግን ሁሌም ከጎናችን ናቸው። አይዟችሁ በማለት በተለያየ መንገድ እኛን ለማገዝ ምቹ ሁኔታ ፈጥረውልናል። እኛም ደግሞ አላሳፈርናቸውም፣ የተሻለ ነገር ሰርተናል። በዚህ አጋጣሚ የክለቡ አመራሮች፣ ቦርድ አመራር በሙሉ ክለቡን የሚመራ በሙሉ አካላት እንዲሁም ባለሀብቶችን በተጨማሪ ደግሞ በጣም በቃ በየቦታው በየሜዳው እየመጡ የሚያግዙን ደጋፊዎች አሉ። እውነት ለመናገር በጣም ጥቂት ናቸው፣ ግን እጅግ በጣም አቅም ያላቸው እኛን ጥሩ ስነልቦና እንዲኖረን ምቹ ሁኔታ እየፈጠሩልን እያገዙን በሄድንበት ሁሉ እየተከተሉን የሚችሉትን ሁሉ አድርገውልናል። ይኸው እኛም መጨረሻው አምሮ ለስኬት በቅተናል። በዚህ አጋጣሚ መስገን ፈልጋለሁ። ከሁሉም በላይ ግን የክለቡን ተጫዋቾችና የክለቡን አሰልጣኞች በዚህ አጋጣሚ ከፍ ያለ አክብሮት እንዳለኝና እነሱን እንደው ከፍ ባለ ነገር ማመስገን ፈልጋለሁ። ለምን ብዙ ጫናዎችን፣ ብዙ ቻሌንጆችን፣ ብዙ ነገሮችን ተቋቁመው ነው እዚህ የደረስነው። የሁላችንም ድምር ውጤት ነው። ያው እንግዲህ ይሄን ለማስተካከል ይሄን ቲም ከሊጉ ላይ ለማቆየት ለሰከንድ ክፍተት አልነበረብንም። ተጋግዘን በጣም የተሻለ ነገር ሰርተናል። በዚህ አጋጣሚ ከፍ ያለ ምስጋናዬን ለተጫዋቾቻችን፣ ለአሰልጣኞች፣ ለክለብ አመራሮች፣ ለቦርድ አመራሮች፣ ለደጋፊዎች በሙሉ እግዚአብሔር ያክብርልኝ። አመሰግናለሁ። ያው ድሉ የሁላችንም ነው። ትልቅ ታሪክ ነው። በወልዋሎ ዓዲግራት ዩኒቨርሲቲ ስም ሁሉንም ማመስገን ፈልጋለሁ። የመጨረሻ ጥያቄ ላድርግ። ለመጀመሪያ ጊዜ በስልጠናው እኔ በግሌ ያየሁ 2007 ሀዲያ ሆሳዕናን ወደ ፕሪሚየር ሊግ ባሳደግክበት ዓመት ነው። ከዛ በኋላ በተለያዩ ክለቦች ስታሰለጠን አይቻለሁ። የአሰልጣኝ ግርማ ታደሰ መንቹ አጭር የህይወት ፍልስፍና ቃል ምንድን ነው?
ትልቁ ነገር ያው እንግዲህ ቲም ስገነባ መጀመሪያ የምሰራቸው ስራዎች ወሳኝነት አላቸው። እኔ አሁን የመጣሁበት መንገድ ምንድን ነው? ያለኝ ኃይልን ነው የምጠቀመው። ለምሳሌ ያው እኛ ሀገር ክለብ ልጆች ክለብ ስታደራጅ ብዙ ነገሮች አሉ። ብዙ አጠገብም ሆነው የሚሰሩ አሉ። ክለቦች ተጫዋቾችን የሚያመጡበት መንገድ አለ፣ የተለያየ መንገድ አለ እና በተሰጡኝ ልጆች ላይ መነሻ አድርጌ ነው ቲም የምገነባው። ምናልባት የራሴን ፍልስፍና እስካሁን በሚገባ ተጠቅሜያለሁ ብዬ አልልም። ግን ምንድነው ባሉኝ ልጆች ግን ቲም ገነባለሁ። ትንሽ ያው ጊዜ ይፈልጋል። ምናልባት ተጫዋቾችም ላይ ያለፈው ዓመት ዘንድሮም ያየሁት ነገር ምንድነው ትንሽ የኔን አቀራረብ አጫወት እስኪረዱ ድረስ የሆነ የተወሰነ ጊዜ ይወስድብኛል። እንደ ችግር ያየሁት ያንን ነው። መሻሻል የሚኖርባቸው ነገሮች ይኖራሉ ብዬ አስባለሁ። ግን እስካሁን የመጣሁበት መንገድ በራሴ ፍልስፍና ብቻ አይደለም፣ ልጆቹ ላይ ነው ዲፔንድ እየሆንኩኝ ቲም እየገነባው ውጤታማ ቲም ለመገንባት ጥረት እያደረኩ የመጣሁት እንጂ በራሴ መንገድ በምፈልገው መንገድ አሁን ቲም ገንብቼ እንዲያደርጋለሁ ብዬ አላልኩም። ግን በሂደት ማሳደግ ይቻላል። ለውጡን ብዙ ነገሮች እያየን ነው። ምናልባት ቲም አንድ ዓመት ይኖራል፣ የሚቀጥለው ዓመት ፈርሶ እንደገና አዲስ ቲም ይገነባል። ከዛ ያንተን አቀራረብ ያንተን ፍልስፍና ሁሉ እንደገና ወደ ሌላ መንገድ ወደ ውጤት የሚያመጣህን መንገዶች ትከተላለህና በተሰጡ ልጆች ቲም መገንባት ነው ትልቁ ነገር። ውጤታማ ቲም መገንባት ነው። እስካሁን የመጣሁበት መንገድ ይሄ ነው። በቀሪው የስልጠና ህይወት የተሳካ እንዲሆን እመኛለሁ። አመሰግናለሁ። እኔም በጣም አመሰግናለሁ።